ገናን በቤተልሔም ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደባት ስፍራ ታላቅ መንፈሳዊ ጉዞ ወደ ቅድስቲቱ አገር ኢየሩሳሌም ጰራቅሊጦስ የጉዞ ወኪል ይህን ታላቅ መንፈሳዊ ጉዞ አዘጋጅቷል። ጌታችን ከተወለደበት ቤተልሔም፣ ቀራንዮ፣ ጎልጎታ፣ ናዝሬትን፣ ጌቴሰማኔንና ቃና ዘገሊላን ይጎበኛሉ። በዮርዳኖስ ወንዝም ይጠመቃሉ። በተጨማሪም ገዳመ ቆሮንጦስን ጌታ የተንገላታበትን 14ቱን ምዕራፎች፣ ሞት ባሕርና ሌሎች በርካታ ቅዱሳን ስፍራዎችን ሊያስጎበኞትና በመልካም አቀባበል ተቀብሎ ረጅም ዓመታት ባካበተው የማስጎብኘት አገልግሎት እና ልምድ ምቹ በሆኑ ማረፊያዎች አሳርፎ በታወቁ ሼፎች በተዘጋጁ ምግቦችና ምቾት ባላቸው የጉዞ መኪናዎች መንፈሳዊና ታሪካዊ ቦታዎችን በምቾት ሊያስጎበኞ ከወዲሁ ዝግጅቱን ጨርሶ እርሶን ይጠብቃል። እንደዚሁም ለደብረ ዘይትና ለፋሲካ ምዝገባ ጀምረናል። አድራሻችን መገናኛ ለም ሆቴል ፊት ለፊት ወላንሳና ዘለቀ ሕንፃ አንደኛ ፎቅ ቢሮ ቁጥር 45ና 46 ነው። ለበለጠ መረጃ በ0939 666611 ወይም በ09307171 ይደውሉ። ጰራቅሊጦስ የጉዞ ወኪል። ምን አይነት የንግድ ሱቅ ይፈልጋሉ? ለወርቅ ቤት፣ ለቡቲክ፣ ለኮስሞቲክስ እና ለስቱዲዮ ለመሳሰሉ የሚሆኑ የንግድ ሱቆችን በአንድ ዓመት ከ6 ወር ሙሉ ለሙሉ አጠናቀን የምናስረክባችሁ፣ እንዲሁም ሬንታል ጋራንቲ፣ ምርትና አገልግሎቱን ማስተዋወቅና ሌሎችን አገልግሎት የሚሰጥ ፕሮፐርቲ ማኔጅመንት ያለው በአይነቱ ለየት ያለ ዘመናዊ የንግድ ሞል በፖስቴሽን ቴክኖሎጂ ታግዘን በ4 ኪሎ አምባሳደር ሞል ጀርባ ከ19 ካሬ ጀምሮ በሽያጭ ላይ እንገኛለን። በተጨማሪ በኢትዮ ሪል ስቴት አዋርድ 2025 በዩኒክ ዲዛይን ተሸላሚ በሆንበት በሳር ቤት ሳይታችን ከባለ 1 እስከ ባለ 3 መኝታ እኛው ጋር ያገኛሉ። እንዲሁም በፒያሳ ቴዎድሮስ አደባባይና ወደ አዲሱ ገበያ ሳሬም ሆቴል አጠገብ ከባለ 1 እስከ ባለ 3 መኝታ ማግኘት ይችላሉ። ለበለጠ መረጃ ከታች ባሉ ስልኮች ይደውሉ። አፖያ ፕሮፐርቲስ። ይህ አዋዜ ሰበር ነው። የዩክሬኑ ፕሬዝደንት ቮሎዲሚር ዜሌንስኪ 100 ራፋኤል የጦር ጀቶችን የግዢ መግባቢያ ሰነድ በፈረንሳይ ከፕሬዝደንት ኢማኑኤል ማክሮን ጋር መፈራረማቸው ተሰማ። የግዢ መግባቢያ ስምምነቱ ከዚህም በተጨማሪ የአየር መከላከያዎችና ሰው አልቦችን እንደሚጨምር ኤሊሴ ቤተ መንግሥት አረጋግጧል። ዜሌንስኪ ከወዲሁ ከዓለማችን ታላቅ የአየር መከላከያዎች አንዱ የሚባል አቅም ይኖረናል ብለዋል። ከፓሪስ ደቡብ ምዕራብ አቅጣጫ በሚገኘው ቪላ ኩብሌ የአየር ኃይል ጦር ሰፈር ተገኝተው ከፕሬዝደንት ኢማኑኤል ማክሮን ጋር የመግባቢያ ስምምነቱን ከተፈራረሙ በኋላ ዜሌንስኪ ለጋዜጠኞች እንደነገሯቸው ስምምነቱ 8 የአየር መከላከያ ሲስተሞችንና 6 መተኮሻዎችን ይጨምራል ብለዋል። ስምምነቱን ሁለቱም ታሪካዊ ሲሉ አቆለጳጵተውታል። ስምምነት ከተፈረመባቸው መሣሪያዎች መካከል ሰው አልቦቹ፣ ጸረ ሰው አልቦቹና ቦምቦቹም በ3 ዓመታት ጊዜ ውስጥ ተሰርተው የሚጠናቀቁና ለዩክሬን የሚደርሱ ናቸው። የመግባቢያ ስምምነቱ አጠቃላይ በሽያጭ ውሉ የተካተቱ መሣሪያዎችን ለዩክሬን ለማድረስ ለ10 ዓመት የሚቆይ ነው። ማክሮን በበኩላቸው እንደተናገሩት ዩክሬን ሳምፕ ዝባርቲ ተብሎ የሚታወቀውን አዲስ ትውልድ ፈረንሳይ ሰራሽ ጸረ ሚሳኤል መሣሪያ ታገኛለች። መሣሪያው በአብዛኛው ከአሜሪካ ፓትሪዮት ሚሳኤል ጋር የሚነጻጸር ሲሆን እስከ 2026 በፈረንጆች አቆጣጠር ከ2 ዓመት ባነሰ ጊዜ ውስጥ ማለት ነው ዩክሬን እጅ ይገባል። ስለ ክፍያው አፈጻጸም የተጠየቁት ዜሌንስኪም አገራቸው የጦር ጀቶቹን ከፈረንሳይ ጋር በጋራ ማምረት የምትችልበትን ሁኔታም እየመረመረች ነው ሲሉ መልሰዋል። ፈረንሳይ ዋነኛዋ የዩክሬን ደጋፊ ምዕራባዊ አውራ ሀገር በመሆኗ ከጦርነቱ መፈንዳት ጀምሮ ዜሌንስኪ ሀገሪቱን 9 ጊዜ ጎብኝተዋል። ሁለቱ ወገኖች በመካከላቸው ያለውን ፍራንኮ ዩክሬን ወታደራዊ ትብብር ለማሳየት ውሉን የተፈራረሙት ኢላማ ተመር የሆኑ ኤኤኤስኤም ቦምቦችን የታጠቀ
ራፌል ጀት ፊት ለፊትና ከእንግሊዝ ጋር በጣምራ የምትሠራውና ስካልፕ ብላ የምትጠራው ክሩዝ ሚሳኤል አጠገብ ነበረ። ስካልፕ የእንግሊዙ ስቶርም ሻዶ መንታ ሲሆን ከአውሮፕላን ጉያ ይተኮሳል። ዩክሬን በርካታ ስካልፕ ስቶርም ሻዶ ሚሳኤሎች በእርዳታ መቀበሏ የሚታወቅ ነው። በመሪዎቹ ግራና ቀኝ ደግሞ ሳምፕ ዝባርቲ ጸረ ሚሳኤል ሲስተምና ጂኤፍ 3000 ራዳር ሲስተም ተቀምጠው ነበረ። ፈረንሳይ እነዚህንም ለዩክሬን ሰጥታለች። ከዚህ በፊት ራፋኤል ባለብዙ ሚና አራተኛ ትውልድ ተዋጊ ጀት ሲሆን ከአሜሪካው ኤፍ-16 ጋር ያነጻጽሩታል። ረጅም ርቀት ተጉዞ መደብደብ የሚችልና በዛው ተልኮ ውስጥ መሃል ወይም በዛው ተልኮ ውስጥ እያለም ከጠላት የጦር ጀቶች ጋር የአየር ለአየር ውጊያ ዶግ ፋይት ማድረግ የሚችል መሆኑን የፈረንሳይ ጦር ኃይል ይናገራል። ፈረንሳይ ከዚህ ቀደምም የአየር ኃይሏ የቦምብ ድብደባ የጀርባ አጥንት የሆነውን ሚራጅ ጀቶችንም ለዩክሬን ረድታለች። የራፋኤል አምራች ኩባንያ ዳሶልት በየወሩ 4 ራፋኤሎችን ገንብቶ በማጠናቀቅ እጁ ላይ ያሉትን 233 ትዕዛዞች ለመወጣት መዘጋጀቱም ተነግሯል። ዩክሬን የተፈራረመችው የመግባቢያ ሰነድ ከመሆኑ አንጻር ከ100 እስከ 150 ስዊድን ሰራሽ ግሪፐን ጀቶችን ለመግዛት እንደዚሁ ባለፈው ጥቅምት ወር የመግባቢያ ስምምነት ከስዊድን ጋር መፈራረሟን በማጤን ከየት አምጥታ ልትከፍለው ነው የሚል ጥያቄ አስነስቷል። ኢሳያስ ግዢው ከፍተኛ ነው እንደምትመለከተው። ከስዊድን ጋርም ተመሳሳይ የግዢ ስምምነት አላት። ዞሮ ዞሮ በሚቀጥለው 10 ዓመት ውስጥ የዩክሬን አየር ኃይል እንደዚህ በጣም ዘመናዊ በሆኑት እነ ራፋኤል እና ግሪፐን እስከ 250 የሚደርሱ የጦር ጀቶችን ይታጠቃል ማለት ነው። እንደዚህም ደግሞ ያው በዝርዝሩ ላይ ያየናቸው መሳሪያዎችም ቁጥራቸው ከፍተኛና ወይም ደግሞ ዘለንስኪ ያሉትን ቃል በመጠቀም እጅግ ዘግሬተስት የሚባል በጣም ታላቅ የሚባል የአየር መከላከያ ብቃት አቅም ካላቸው ሀገሮች አንዱ ያደርጋታል ነው ያሉት ዩክሬንን ኢሳያስ። ዓለም አሁን ዩክሬን ያለችበት ሁኔታ ከሩሲያ ጋር የገባችው ጦርነት ፋታ የሚሰጣት ጦርነት ነው ወይ? 10 ዓመት አሁን ለምሳሌ በጣም ረጅም ጊዜ ነው። ከዚህ አንጻር ሲታይ አሁን ይሄ የሚደረገው እርዳታ በፈጣን ሁኔታ አሁን ላለችበት የሚያግዝ ካልሆነ በስተቀረ በ10 ዓመት ውስጥ ስንል ምን ማለት ነው? ምን አይነት የንግድ ሱቅ ይፈልጋሉ? ለወርቅ ቤት፣ ለቡቲክ፣ ለኮስሞቲክስ እና ለስቱዲዮ ለመሳሰሉ የሚሆኑ የንግድ ሱቆችን በ1 ዓመት ከ6 ወር ሙሉ ለሙሉ አጠናቀን የምናስረክባችሁ እንዲሁም ሬንታል ጋራንቲ፣ ምርትና አገልግሎቱን ማስተዋወቅና ሌሎችን አገልግሎት የሚሰጥ ፕሮፐርቲ ማኔጅመንት ያለው በአይነቱ ለየት ያለ ዘመናዊ የንግድ ሞል በፖስቴሽን ቴክኖሎጂ ታግዘን በ4 ኪሎ አምባሳደር ሞል ጀርባ ከ19 ካሬ ጀምሮ በሽያጭ ላይ እንገኛለን። በተጨማሪ በኢትዮ ሪል ስቴት አዋርድ 2025 በዩኒክ ዲዛይን ተሸላሚ በሆንበት በሳር ቤት ሳይታችን ከባለ 1 እስከ ባለ 3 መኝታ እኛው ጋር ያገኛሉ። እንዲሁም በፒያሳ ቴዎድሮስ አደባባይና ወደ አዲሱ ገበያ ሳሬም ሆቴል አጠገብ ከባለ 1 እስከ ባለ 3 መኝታ ማግኘት ይችላሉ። ለበለጠ መረጃ ከታች ባሉ ስልኮች ይደውሉ። አፖያ ፕሮፐርቲስ። ወደ ኢላማ ተመር የሆኑ ቦምቦች፣ እነዚህ ጋይድድ ቦምብ የምንላቸው ናቸው። ቦምቦቹ የራሳቸው ኮምፒውተር የተገጠመላቸውና ከሚተኮሱበት ከሚጣሉበት ወይም ቦምቦቹም ወደ ኢላማቸው ከሚተኩሳቸው ኃይል ጋር የኮምፒውተር ግንኙነት አላቸው እስከ መጨረሻው። ስለዚህ ወደ ኢላማቸው የሚመሩ ናቸው ማለት ነው። ኢላማቸውን ብትቀያየር እንኳ ኢላማቸው ወደ ተቀየረበት አቅጣጫ ትዕዛዝ ይዘው ወደዛ አቅጣጫ መሄድ የሚችሉ ናቸው ማለት ነው። እነዚህን ቦምቦች ሰው አልቦች፣ ተዋጊ ሰው አልቦች
እና ደግሞ ጸረ ሰው አልቦች እነዚህን እስከ 2026 ነው የሚለው። አሁን እኮ ኦልሬዲ የፈረንጆች 2025ን እያጠናቀቅን ነው። የአንድ ዓመት ጉዳይ ነው ማለት ነው። ኦልሞስት በአንድ ዓመት ውስጥ ታገኛለች እነዚህ እና የአየር መከላከያውም ደግሞ በ3 ዓመት ውስጥ የሚካተት ነው። ስለዚህ እንደዚህ ቶሎ የሚደርሱ ናቸው ብሎ ማስቀመጥ ይቻላል። ከ3 ዓመት ባነሰ ጊዜ ውስጥ ዩክሬን እጅ የሚገቡ ናቸው የአየር መከላከያዎቹም። ነገር ግን 10 ዓመት መሆናቸውና አሁን አንተ እንደ ጥያቄ ያነሳኸው በአውሮፓያኖችና በዩክሬኖች መካከል የተደረሰበት የጋራ አቋም አለ። ይህ ጦርነት እንዲቆም ነው የሚፈልጉት። ይህ ጦርነት እንዲቆምና ከዛ በኋላ ደጋግመን እንዳልነው የበርሊን ግድግዳን የበርሊንን ግንብ የመሰለ ከዛ በኋላ የማይነካ የማይደፈር ወይም ራሽያ ዳግም ጦርነት ማንሳት የማትችልበትን ሁኔታ መፍጠር ነው። እሱም ለተኩስ አቁሙን ለመጠበቅ በሚል ወይም ራሽያ እንዳይጣስ በሚል ያው ከዚህ በፊት እንዳልነው የ31 አገሮች የተውጣጣ ሰራዊት የእንግሊዝና የፈረንሳይን ሰራዊቶች ጨምሮ ይገባል ማለት ነው ፈረንሳይ። ከዛ በኋላ በራሽያ በኩል አጠቃላይ በመካከላችን ያለውን ችግር ለመፍታት ድርድሩ የምፈልገውን እያስገኘኝ አይደለም ብላ እንኳ ተኩስ አቁሙን ከዚህ በኋላ አልቀበልም፣ ተልኮን ዓላማዬን የሚያሳካ ሆኖ ስላላገኘሁት እና ዓላማዬን ለማሳካ ወደ ጦርነቱ መለሳለሁ ላ ብትል ለውጊያ የሚጠብቃት በአየርም በባህርም በሰማይም ኦልሞስት ኔቶ ነው የሚጠብቃት ማለት ነው። ስለዚህ በዚህ ስትራቴጂ ውስጥ ነው ያሉት። አንድ በልሄን ሁለተኛውና ጠቅላላ አሁን እየተንቀሳቀሱ ያሉት ምንድን ነው? እንደውም ባለፈው የጀርመኑ መከላከያ ሚኒስትር ሲገልጹ ራሽያ ቱሞሮ ነው ያሉት። ራሽያ ነገ አባባል ነው፣ አነጋገር ነው። የዛሬ 2 ዓመት 3 ዓመት ብለን እንኳ ፋታ ልናገኝ ወይም ልንዘናጋ የሚገባበት ሁኔታ አይደለም። ኤኒ ሚኒት ራሽያ ኔቶ ላይ ጦርነት ልትከፍት ትችላለች የሚል መግባባት ይዘው ነው በተናጠል የየራሳቸውን በጋራ ደግሞ እንደ አውሮፓ ህብረት እነዚህ በጣም ግዙፍ የሆኑ የአሜሪካ አይነት ትላልቅ የማጓጓዣ አውሮፕላኖች፣ የጦር መሳሪያ አውሮፕላኖች፣ የውጊያ የወታደር ማመላለሻዎች፣ ምንድን ነው የምትለው ይሄ ፕላን ተሸካሚ መርከቦች፣ ቁጥሩ ራሱ የተዋጊ ጀቶች ብዛት፣ አይነት፣ ሚሳይሎቹ ኢቨን አሁን ባለ ሁኔታ እነዚህን ነገሮች በሙሉ በሚቀጥሉት በጋራና በተናጠል በመገንባት አውሮፓን ከአሜሪካ በተናጠል እንደ አውሮፓ ነው ሲያስቡ ነው ከነ አሜሪካ፣ ቻይናና ራሽያ ተገዳዳሪ ምናልባትም ከነሱ የበለጠ ብዙ ሀገሮች ስለሆኑ አይነት ኃይል ለመገንባት አቅደው ነው እየተንቀሳቀሱ ያሉት። የተወሰኑት ብሔራዊ ውትድርናን ማንቀሳቀስ ጀምረዋል። በተለይ ጀርመን ብዙ ርቀት ሄዳለች። በእንግሊዝ በኩል ኒውክሌር ታጣቂ ሀገር ነች። ኃይለኛ ሰርጓጅ መርከቦች አሏት ባህር ኃይሏ። ፈረንሳይ አሁን በማድረግ ከራሽያ ጋር አይቀርም ብለው ላሰቡት ውጊያ በመዘጋጀት ላይ የሚገኙ ናቸው። አየህ፣ ስለዚህ አሁን ትልቁ የሚያሳስብም ነገር ይሄ ነው እና እነሱ የሚያስቡት 10 ዓመት ነገ ነው። አየህ፣ ኢስኖት ማክሮን አይኖርም፣ ዓመት ነው ምናምን ቢቀረው ነው። ነገር ግን ስትራቴጂያቸው ያው ያደጉ ሀገሮች እንደመሆናቸው መጠን አንዳንዶቹ በ50 ዓመት ከፊታቸው አስቀምጠው ነው የሚንቀሳቀሱት። ለምሳሌ ወደ ቻይኖቹ ብንሄድ በአዋዜ ልዩ ላይ ሰርቸዋለሁ። አሁን ትልቅ ሱፐር ካሪየር አስመርቀው ወደ ግዳጅ አሰማርተዋል። አውሮፕላን ተሸካሚ ማለት ነው። ይሄ የቻይና 3ኛው አውሮፕላን ተሸካሚ ማለት ነው። የብረት ደሴት ማለት ነው። እና ይሄ አሜሪካ ብቻ ያላት አሜሪካ ከጦር መርከቦቿ ላይ የጦር ጀቶቿን ገፍትሮ ካታፑልት ገፍትሮ በኃይል የሚያስነሳቸው ማለት ፍጥነታቸውን ወደ አየር በጣም የሚወረውራቸው ቴክኖሎጂ አለ። የዚህ ቴክኖሎጂ ባለቤት እስካሁን ድረስ አሜሪካ ብቻ ነበረች። አሁን ይሄንን ቴክኖሎጂም ያካተተ ሱፐር ካሪየር ነው ያወጣችው። ስለዚህ አሁን ምን ይላል ዜናው ራሱ
እስከዛሬ ድረስ አሜሪካ ፓሲፊክ ውቅያኖስን ኦልሞስት የእሷ ኃይል መናኸሪያ ብቻ አድርጋ ነበር የምታየው። ሌላ ተቀናቃኝ ባህር ኃይል የለም የአሜሪካንን ያክል በተዋጊ መርከቦቹ አይነት እና ብዛት ማለት ነው። እና እዛ ላይ ደግሞ ይሄ ምንድነው አውሮፕላን ተሸካሚዎችን ማለት ነው። አሜሪካ አያሌ ተዋጊ አውሮፕላን ተሸካሚዎች አሏት። ያ ምን ማለት ነው? ሲያስፈልግ የአንድ ባህር የአንድ ውቅያኖስ ጥግ ይዛ 2 እና 3 ሀገሮችን ትገጥማለች። አየህ የኃይሏ ማለት ነው። 60 70 80 የጦር ጀቶች ተሸክሞ ነው የሚሄደው አንድ አውሮፕላን ተሸካሚ። እሱን የሚያጅቡት ደግሞ የጦር መርከቦች አይነታቸው የተለያየ በብዛት አሉ። ስለዚህ አሜሪካ ሀገሯ ውስጥ ምንም ነገር ውጊያ ያለ ሳይመስለው የአሜሪካ ዜጋ የሆነ ዳርቻ ይዛ ከኢራን ጋር መዋጋት ትችላለች። ያንን ይዛ በሌላ ዓለም ጋር ደግሞ ከሌላ ዓለም ጋር መዋጋት ትችላለች። እንደ አንድ ሀገር የሚቆጠሩ ናቸው እነዚህ የጦር አውሮፕላን ተሸካሚዎች ማለት ነው። አሁን ሶስተኛውን በማምረቷ የተነሳ ቻይና ፓሲፊክ ውቅያኖስ ላይ ኦልሞስት የአሜሪካንን ትከሻ መጋፋት የሚያስችል ባህር ኃይል ፈጠረች ማለት ነው። ለምን? በተዋጊ መርከቦች ብዛት ኦልሬዲ ቻይና ትበልጣለች። የቻይና ሚሊትሪ የባህር ኃይል በተዋጊ መርከቦች ብዛት ከአሜሪካም ከራሽያም ከሁሉም ይበልጣል። አሁን አሜሪካ የተለየ ብልጫ በነበራት የአውሮፕላን ተሸካሚ የጦር መርከቦች የነበራትን ብልጫ ደግሞ የዛሬው ሶስተኛው በከፍተኛ ደረጃ ነው ያጠበበው ይላል። እንደውም አንድ ኤክስፐርት ምንድን ነው ያሉት? በጣም ነው የተመሰጡትና ጎበዝ ሌላ ዘመን ውስጥ ነን ያለ ነው ብለዋል። ይህንን ሳወራህ የቻይና ንድፍ ክፍል ውስጥ ሌላ 10-15 አውሮፕላን ተሸካሚ ንድፍ አለ ማለት ነው። አየህ ይሄኛው ተመርቆ ውሃ ውስጥ ራሱን ሲደፍቅ የሌላኛው ግንባታ ይሄኔ መጋዝ ቆረጣውና መምታቱ ተጀምረዋል። አሁን ይህንን ያመጣው ብለህ ምንድን ነው? በርቀት ነው። አሁን ለምሳሌ ቻይና እስከ 2049 የቻይና አብዮት 100ኛ ዓመት ነው። 2049 እስከ 2049 የቻይናን ጦር ፕሬዚደንት ሺ ማለት ነው የዓለማችን ቁጥር 1 የሚባል እጅግ ዘመናዊ ተፋልሞ ተዋግቶ ፈጣን ድሎች ማስመዝገብ የሚችል አውራ ኃይል አድርገው ለማውጣት በዘረጉት እቅድ መሰረት ነው የሚካሄደው። 2049 ቱሞሮ ማለት ነው። ስለዚህ የቻይና አብዮት 100ኛ ዓመቱን ከማክበሩ በፊት ቻይና ሙሉ በሙሉ ትዋሃዳለች። ታይዋን ለምሳሌ የቻይና ካለች አልተዋሃደችም አይደል? ታይዋን ላይ የሚዘመትበት ቀን ተቆርጦ ተቀምጧል። እዛ ቀን ላይ ከመደረሱ በፊት ምናልባት ሌላ አውሮፕላን ተሸካሚ የጦር መርከብ ይጠበቅ ይሆናል። ሌሎች ተዋጊ መርከቦችን መጨመር ይኖርባቸው ይሆናል። በቦሊስቲክ ሚሳይልና ክሩዝ ሚሳይል ስብጥርና ብዛት በዓለማችን አንደኛ ሱፐር ፓወር ቻይና ናት። ሁለተኛ ይሄ እነሱ ምንድን ነው የሚሉት ኢንቲግሬትድ የሚባል አሁን ይሄ አርቲፊሻል ኢንቴሊጀንስ የሚለውን ይዘ ሳይበር አታክ የሚለውን ይዘ ባህር ኃይልና ጸረ የጠላት ባህር ኃይል ጸረ ሚሳይል ይሄን ሁሉ አድርገ የጦር ክፍሎቿን ብዛት አስበው እነዚህ በሙሉ በተመሳሳይ ሰዓት በአንድ መመሪያ ውጊያ ውስጥ መግባት ይችላል። እንደውም አንድ ኤክስፐርት ሲናገሩ ህንድ ከቻይና ጋር ጦርነት ብትገባ ጦርነቱ ሳይገባት ነው የሚያልቀው ነው ያሉት። ጦርነቱ ሳይገባት ነው እጇን ብትሰጠው ነው ያሉት። ምክንያቱም ቻይና የዚህን ያህል የላቀ የጦርነት መሳሪያዎችን አምርታለች ማለት ነው። በጣም ይሄ ዲጂታል እኛ በጣም የተወሳሰ እነዚህ ሁሉ አዋህዳ በአንድ ጊዜ በአንድ ሁኔታ ውስጥ ኢንትግሬት አድርጋ የመዋጋት ዝግጅትና አቅሟ ሲታይ ህንድ ቶታሊ ይሄን የሚሉት የህንድ ኤክስፐርት ናቸው። ስለዚህ እንደዚህ አይነት ዝግጅት አለ። ይሄ ሁሉ ዝግጅት ምንድን ነው? በፊት ለፊታቸው 2049 አድርገው በነሲብ አይደለም የሚሄዱት እነዚህ ያደጉት። ኢኮኖሚውን ፕሮጀክት ይደረጋል። የት ቦታ ላይ ምን ማድረግ እንዳለብህ እንትን ይላሉ። ስለዚህ ቅድም ያነሳት የ10 ዓመት ጉዳይ በአውሮፓያኖች ዘንድ ነገ ማለት ነው እና አርቀው ነው የሚንቀሳቀሱት። ስለዚህ ነው ይህን የሚቀለብስ ሁኔታ እስከሌለ ድረስ ለጊዜው ካልሆነ በስተቀረ እነሱ ወስነው ራሽያን መዋጋት የግድ ያስፈልጋል።
አለበለዚያ ትወጋናለች ብለው ደምድመዋል። ስለዚህ ለዚህ ውጊያ ነው እየተዘጋጁ ያሉት። ህዝቡ ደግሞ ትዕዛዙና መመሪያው ሲመጣ እንደ ጉንዳን ነው። ገብቷል። ናይት ክለብ ውስጥ የማይጠፋው ጸጉር ሱሪውን በደንብ አይታጠቅም ብለህ የምታስበው ሰው ይሄንን ስትነግረው ተርብ ነው። ወደ ብረት ቅጥቀጣው ነው የሚገባው። እንደዚህ ናቸው። ለዚህ ነው የሚያስፈራው የነጮች ጦርነት። ዓለም አሁን እንግዲህ ጀርመን ሩሲያ ልትወረን ትችላለች በሚል ስጋት ኔቶ አቅሙ በፈቀደ መጠን እየታጠቀ ሰራዊቱን እያደራጀ ነው ያለው። በሌላው መልኩ ያሰላለፍ ጉዳይ አለ ማለት ነው። እዚህ ጋር ኔቶ በአንድ ላይ ሲደራጅ፣ አሁን ደግሞ ቻይና በዚህ መልኩ አሜሪካንን ተገዳዳሪ የሆነ የአየር፣ የባህር፣ የምድር ሰራዊት ከሙሉ ትጥቁ ጋር በሚገርም መልኩ አሁን ቻይና እያመረተቻቸው ያሉ መሳሪያዎች ተገዳዳሪዎች ናቸው። አሰላለፉ የሁለት መስመር እየያዘ አይደለም ወይ? ይሄ የሁለት መስመር አሰላለፍ ደግሞ የሚያመጣው ሂደት የሚያመጣው ጦርነት ሶስተኛው ዓለም ጦርነትን አያመጣም ወይ? ወይም ደግሞ ለምሳሌ ያክል አሜሪካ አቶሚክ ከተኮሰች በኋላ ጃፓን ላይ ሰላም በፍጹም ኃይል ያለችው አባባል አይሰራም ወይ? ገናን በቤተልሔም ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደባት ስፍራ ታላቅ መንፈሳዊ ጉዞ ወደ ቅድስቲቱ አገር ኢየሩሳሌም ጰራቅሊጦስ የጉዞ ወኪል ይህን ታላቅ መንፈሳዊ ጉዞ አዘጋጅቷል። ጌታችን ከተወለደበት ቤተልሔም፣ ቀራንዮ፣ ጎልጎታ፣ ናዝሬትን፣ ጌቴሰማኔንና ቃና ዘገሊላን ይጎበኛሉ። በዮርዳኖስ ወንዝም ይጠመቃሉ። በተጨማሪም ገዳመ ቆሮንጦስን ጌታ የተንገላታበትን 14ቱን ምዕራፎች፣ ሞት ባሕርና ሌሎች በርካታ ቅዱሳን ስፍራዎችን ሊያስጎበኞትና በመልካም አቀባበል ተቀብሎ ረጅም ዓመታት ባካበተው የማስጎብኘት አገልግሎት እና ልምድ ምቹ በሆኑ ማረፊያዎች አሳርፎ በታወቁ ሼፎች በተዘጋጁ ምግቦችና ምቾት ባላቸው የጉዞ መኪናዎች መንፈሳዊና ታሪካዊ ቦታዎችን በምቾት ሊያስጎበኞ ከወዲሁ ዝግጅቱን ጨርሶ እርሶን ይጠብቃል። እንደዚሁም ለደብረ ዘይትና ለፋሲካ ምዝገባ ጀምረናል። አድራሻችን መገናኛ ለም ሆቴል ፊት ለፊት ወላንሳና ዘለቀ ሕንፃ አንደኛ ፎቅ ቢሮ ቁጥር 45ና 46 ነው። ለበለጠ መረጃ በ0939 666611 ወይም በ0930 7171 ይደውሉ። ጰራቅሊጦስ የጉዞ ወኪል ነው። በአውሮፓና በራሽያ መካከል ጦርነት እንደሚኖር አምነው ነው የሚንቀሳቀሱት እስከሚገባኝ። ይህን ደግሞ በአደባባይ የሚናገሩት ነው። ለምሳሌ ጀርመን የህልውና ራሽያ የጀርመን የህልውና አደጋ ነች ብላለች፣ በሰነድ ማለት ነው። አየህ። ስለዚህ ራሽያም ደግሞ በተለይ የቀድሞ የሶቪየት ህብረት አካል የሆኑ ሪፐብሊኮችን እነ ጆርጂያን፣ አሁን ካዛክስታን ወደ 10 ሀገሮች አሉ። ከእነሱ ጋር አሁን ጥብቅ ግንኙነት አላት። የኢኮኖሚ ግንኙነት አላት። የተለያዩ ግንኙነቶች አሏት። እና አሁን ዩክሬንን ለምሳሌ አቴኒ ኮስት በአውሮፓ ምህዋር ውስጥ እንዳትገባ ነው እየተዋጋች ያለችው። እነሱ ደግሞ አሁን ዩክሬንን የአውሮፓ አካል አድርገው የአውሮፓ ግንባር አድርገው ነው ሊዋጉ። ስትራቴጂያቸው እዛ ላይ የተሰመረ ነው። ስለዚህ በዩክሬን ጉዳይ ኢቨንቹዋሊ እንደሚዋጉ አውቀው ነው የተዘጋጁ ያሉት። ይህንን ራሽያኖችም ይቀበላሉ። ትልቁ ጌም ያለው ደጋግመን እንደተናገርነው የትራምፕ አሜሪካ የቱጋናት የሚለው ብቻ ነው ሁለቱም ማወቅ የሚፈልጉት። አሁን የትራምፕ አሜሪካ እንደ አሜሪካ ነው እያሰበች ያለችው፣ እንደ ኔቶችም እያመኗት አይደለም። ስለዚህ አሁን ለዚህ አማራጭ አድርገው የያዙት ሁለተኛ አማራጫቸው አውሮፓን በአውሮፓ ህብረት ስር ማለት ነው፣ እንደ አንድ ህብረት እንደ አንድ ሀገር ማለት ነው። አውሮፓን እነ አሜሪካንን ኢቨንቹዋሊ ለምሳሌ በዶናልድ ትራምፕ አሜሪካ ጠቅደም ባሉት ፖሊሲያቸው አሁንም ካላቸው አካሄድ ተነስተው ጓሮዬን ነው የምጠብቀው፣ በታይዋን በኩል በዚህ በፓሲፊክ በኩል በኤዥያ ፓሲፊክ በኩል ከቻይና ዝግጅት አንጻር ቻይናን ለማኮላሸት መዘጋጀቱ ላይ ነው የአሜሪካ ትኩረት ብለው ተናግረዋል።
ስለዚህ ሁኔታው ይሄ ከሆነ የአውሮፓ ህብረት አሰላለፍ እንደውም ዋናው አናጺ ዘለንስኪ ናቸው ልል እችላለሁ። አሰላለፍ ራሱ አሜሪካንን፣ ቻይናን፣ ራሽያን የሚመጥን እንዳላቸው ካፒታል ደግሞ ከጊዜ ጋር የሚልቅ ወታደራዊና ኢኮኖሚያዊ ፖለቲካዊ ኃይል ሆኖ መነሳት ነው አጠቃላይ አቅጣጫቸው። በዚህ ሂደት ውስጥ ግን ከራሽያን ጋር ጦርነት አይቀርም ብለው አምነው እየተዘጋጁ የሚገኙ ናቸው። የሚቀጥሉት 10 ዓመታት የበለጠ ጦር አውርድ እየሆኑ የሚሄዱበት ነው እንጂ ሰላምን የሚያጎለብቱበት አይሆንም ኢሳያስ። ስለዚህ አሁን የሶስተኛ ዓለም ጦርነት ይነሳል እንደዚህ የሚሉት ጥያቄዎች እምልህ ለምሳሌ የአውሮፓ ህብረት እንደ አንድ ሀገር ነው የሚንቀሳቀሰው እና በቻይና ደግሞ ከራሽያ ጋር ያላት ያው ስትራቴጂክ ግንኙነት ዓላማው ይሄ ነው። ይሄ መጣመር ስለሚኖር ዞሮ እሳቱ ከተነሳ መቆላለፉም ስለሚኖር ተያይዘን ነው የምንጠፋው። ተስፋ የምታደርገው ከዚህ መለስ በሆነ መንገድ ለዚህ ለዩክሬን ጦርነት መውጫ መንገድ እንዲገኝለት ነው። ከዚህ አንጻር ነው የአሜሪካው መሪ የሰላም ፍለጋ መንገድ ቢሳካ የምትመርጥ። ዓለም የቻይና በዚህ መንገድ በጦር ኃይልም ሆነ በሌላው መደራጀት ለዓለም ሰላም አስፈላጊ ነው ብለህ ታምናለህ? ቫላንስ እንዲጠብቅ ያደርጋል ብለህ ታምናለህ? የዓለም ሰላም የከንፈር አገልግሎት ነው፣ ሊፕ ሰርቪስ ነው። የቻይና ጉዳዩ የራሷ ነው። ታይዋን የእሷ ናት፣ መቀላቀል አለባት። ይሄ ደግሞ ሳውት ቻይና ሲ የሚባለው የራሴ ሐይቅ ነው ወይም ሐይቅ ነው የምትለው። አሁን ለምሳሌ ይሄ ቅድም ያልኩ ሱፐር ካሪየር ወደ ግዳጅ መግባቱ በዚህ በሳውዝ ቻይና ሲ ባህር ላይ ይገባኛል ጥያቄ ያላቸው እነ ፊሊፒንስ አሉ፣ ራሷ በዛ በኩል ጃፓን አለች፣ የተለያዩ አገሮች ደቡብ ኮሪያ በዛ በኩል እነዚህ የሚያነሷቸውን ይገባኛል ጥያቄ ያላቸው ሁሉ በፍርሃት እንዲርዱ የሚያደርግ ነው የተባለው እና አስቀድማ ተናግራለች። የኔ ሐይቅ ነው የምትለው አሜሪካ ደግሞ የለም የዓለም አቀፍ መተላለፊያ ነው፣ የንግድ መተላለፊያ ነው ያለች አሜሪካ ነች። መርከቦች ከነ ልጆቿ የምታሳልፈው በአየር ላይ የምታልፈው። ይሄን ባደረገች ቁጥር ግን በቻይና በጦር መርከብ ትከታተላታለች፣ በጦር ጀት ትከታተል ሀራስ ታረጋታለች። ገብተዋል። ስለዚህ የቻይኖቹ ስትራቴጂ ይሄንን ጥቁር ቻይና ባረጉት እዛ ውስጥ ያለውን ነዳጁን ጋዙን ይፈልጉታል። እሱን የቻይና ሐይቅ ማድረግ ይፈልጋሉ፣ ታሪካዊ ተጠቃሚነት በሚል ማለት ነው። ታይዋንን በቁጥጥር ስር ማድረግ ይፈልጋሉ። ታይዋንን በቁጥጥር ስር አደረጉ ማለት ምን ማለት ነው? 12 ኪሎ ሜትር ገደማ ከታይዋን ጠርዝ የቻይና ድንበር ይሆናል ማለት ነው። 360 ኪሎ ሜትር ጃፓን አጠገብ መሀል መንገድ ላይ ሄደ እና አውስትራሊያን ሁሉ አፌክት ሊያደርግ ይችላል። የቻይና የኢኮኖሚ ዞን ነው የሚሆነው እና በጣም ነው እዛ ኤዥያ ፓሲፊክ በምትለው አካባቢ ላይ ነው የእሷ ፍልም ይሄ ነው። ከዛ ውስጥ አሜሪካን ማስወጣት ትፈልጋለች። ለዚህ ነው ፓሲፊክ ላይ አሜሪካ በፊት መናኸሪያዋ ነበረ። አሁን ግን የሚያንኮራፋ ደባል ቤቷ እንደገባ ነው። መቼም የሚያንኮራፋ ደባል ካለ እንቅልፍ የለም። ይሄ ነው የተፈጠረ ያለው ሁኔታ እና የቻይና ዓላማ ወይም ስትራቴጂ ይሄ ነው። ይሄ ጓሮዋ ነው። ይሄን ማስተካከልና ከዛ ደግሞ ይሄ በሚሰጣት ኃይል በዓለም ላይ ያላትን የሌላ ኃያልነት ሚና መጫወት ነው የምትፈልገው። ሰው እንዲህ እያልክ ትሄዳለህ። አውሮፓውያኖችም ደግሞ ዩክሬንን በተመለከተ የጦር ግንባራቸው ነች። በዩክሬን ራሽያን መሰባበርና አውሮፓን በአሸናፊነት ለመያዝ ይፈልጋሉ። እንደ ሂትለር አይነት ኃይል ነው ብለው ነው የሚያስቡት ፑቲን ራሽያ ፑቲን ደግሞ ልክ እንደ ቻይና ሁሉ ዩክሬንን ብቻ አይደለም በጣም እርግጠኛ ሆኜ ነው የምነግርህ የቀድሞ የሶቪየት ሪፐብሊኮችን በቀጥታም ባይሆን በተዘዋዋሪ በራሽያ ተጽዕኖ ስር የሚውሉ እና አውሮፓያኖችን ማሸነፍ ይፈልጋሉ። ስለዚህ ይሄን ለማድረግ ኦልሬዲ ግንባር አላቸው። ቤጂንግ፣ ሞስኮ ካሰፋው ቴህራን፣ ፒዮንግያንግ ይመጣል። በዚህ መንገድ የተቆላለፈ ሁኔታ ነው ያለው። ኢሳያስ ዓለም ቻይናና ሩሲያ የጥንት ወዳጅነታቸውን በማደስ ወደ ቀደመው ክብራቸው ለመመለስ እጅና ጓንት ሆነው እየተጓዙ ነው ማለት እንችላለን። ዓለም ለዛሬው ትንታኔ ከወዲሁ አመሰግናለሁ። መልካም አዳር ይሁንልን። መልካም አዳር።
ገናን በቤተልሔም ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደባት ስፍራ ታላቅ መንፈሳዊ ጉዞ ወደ ቅድስቲቱ አገር ኢየሩሳሌም ጰራቅሊጦስ የጉዞ ወኪል ይህን ታላቅ መንፈሳዊ ጉዞ አዘጋጅቷል። ጌታችን ከተወለደበት ቤተልሔም፣ ቀራንዮ፣ ጎልጎታ፣ ናዝሬትን፣ ጌቴሰማኔንና ቃና ዘገሊላን ይጎበኛሉ። በዮርዳኖስ ወንዝም ይጠመቃሉ። በተጨማሪም ገዳመ ቆሮንጦስን ጌታ የተንገላታበትን 14ቱን ምዕራፎች፣ ሞት ባሕርና ሌሎች በርካታ ቅዱሳን ስፍራዎችን ሊያስጎበኞትና በመልካም አቀባበል ተቀብሎ ረጅም ዓመታት ባካበተው የማስጎብኘት አገልግሎት እና ልምድ ምቹ በሆኑ ማረፊያዎች አሳርፎ በታወቁ ሼፎች በተዘጋጁ ምግቦችና ምቾት ባላቸው የጉዞ መኪናዎች መንፈሳዊና ታሪካዊ ቦታዎችን በምቾት ሊያስጎበኞ ከወዲሁ ዝግጅቱን ጨርሶ እርሶን ይጠብቃል። እንደዚሁም ለደብረ ዘይትና ለፋሲካ ምዝገባ ጀምረናል። አድራሻችን መገናኛ ለም ሆቴል ፊት ለፊት ወላንሳና ዘለቀ ሕንፃ አንደኛ ፎቅ ቢሮ ቁጥር 45ና 46 ነው። ለበለጠ መረጃ በ0939 666611 ወይም በ0930 7171 ይደውሉ። ጰራቅሊጦስ የጉዞ ወኪል። ምን አይነት የንግድ ሱቅ ይፈልጋሉ? ለወርቅ ቤት፣ ለቡቲክ፣ ለኮስሞቲክስ እና ለስቱዲዮ ለመሳሰሉ የሚሆኑ የንግድ ሱቆችን በአንድ ዓመት ከ6 ወር ሙሉ ለሙሉ አጠናቀን የምናስረክባችሁ እንዲሁም ሬንታል ጋራንቲ፣ ምርትና አገልግሎቱን ማስተዋወቅና ሌሎችን አገልግሎት የሚሰጥ ፕሮፐርቲ ማኔጅመንት ያለው በአይነቱ ለየት ያለ ዘመናዊ የንግድ ሞል በፖስቴሽን ቴክኖሎጂ ታግዘን በ4 ኪሎ አምባሳደር ሞል ጀርባ ከ19 ካሬ ጀምሮ በሽያጭ ላይ እንገኛለን። በተጨማሪ በኢትዮ ሪል ስቴት አዋርድ 2025 በዩኒክ ዲዛይን ተሸላሚ በሆንበት በሳር ቤት ሳይታችን ከባለ 1 እስከ ባለ 3 መኝታ እኛው ጋር ያገኛሉ። እንዲሁም በፒያሳ ቴዎድሮስ አደባባይና ወደ አዲሱ ገበያ ሳሬም ሆቴል አጠገብ ከባለ 1 እስከ ባለ 3 መኝታ ማግኘት ይችላሉ። ለበለጠ መረጃ ከታች ባሉ ስልኮች ይደውሉ። አፖያ ፕሮፐርቲስ። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና